የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። ዓለም ባንክ የኢትዮጵያ ኢኮኖሚ በዘንድሮ 2026 የበጀት ዓመት 8% ያድጋል ስለማለቱ፣ ሚድሮክ ለሸራተን ማስፋፊያ ከዓለም ባንክ የግሉ ሴክተር አበዳሪ አይኤፍሲ 80 ሚሊዮን የአሜሪካን ዶላር ብድር ስለማግኘቱ፣ የኢትዮጵያ ኤክስፖርት ገቢ በተያዘው ወር 10 ቢሊዮን ዶላር እንዲገባ እየተሰራ ነው ስለመባሉ፣ ብሔራዊ ባንክ ገዢው ባንኮች ለከባድ ውድድር እንዲዘጋጁ ስለማስጠንቀቃቸውና በባንኮች የገንዘብ ግብይት ባሳለፍነው ሳምንት የ98 ቢሊዮን ብር ብድር ግብይት ስለመከናወኑ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት የሳምንቱን አበይት የፋይናንስ ዜናዎች ይዘንራችሁ ቀርባለን ከሮሃ ምንዛሬ ቢሮዎች ጋር በመተባበር። ታዲያ በመጀመሪያም የአጋራችንን ሮሃ ምንዛሬ ቢሮዎች ማስታወቂያ አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በቅድሚያም በዚህ ባሳለፍነው ሳምንት በሁሉም የሮሃ ምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ ያሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በ173 ብር ከ15 እየተገዛ በ176 ብር ከ61 ሲሸጥ፣ ፓውንድ በ228 ብር ከ10 እየተገዛ በ232 ብር ከ66 ሲሸጥ ነበረ። ዩሮ በ197 ብር እየተገዛ በ200 ብር ከ94 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ46 ብር ከ71 እየተገዛ በ47 ብር ከ64 ሲሸጥ ውሏል። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። ዓለም ባንክ የኢትዮጵያ ኢኮኖሚ እድገት ትንበያውን በጥር ወር አውጥቶት ከነበረው በማሻሻል በተያያዘው የ2026 በጀት ዓመት 8% እድገት እንደሚያስመዘግብ ትንበያውን አስቀምጧል። እንደ ዓለም ባንክ ዘገባ ከሆነ የኢትዮጵያ ኢኮኖሚ በፈረንጆቹ 2025 በ9.2% ያደገ ሲሆን በዘንድሮ ዓመት ወደ 8%፣ በቀጣይ 2027 ወደ 6.9% በመውረድ በቀጣይ 2028 መሻሻል እንደሚያሳይ ትንበያውን አውጥቷል። ትንበያው እንደሚያመለክተው ከሆነ ለኢኮኖሚ እድገቱ በዋናነት የገንዘብ ፖሊሲና ፋይናንስ ሴክተሩ ሪፎርም በምክንያትነት አስቀምጧል። በተለይም የውጭ ምንዛሬ ሪፎርሙና የመንግስት በጀት አስተዳደር መሻሻል ኢንቨስትመንትና ኤክስፖርት እድገትን እንዳፋጠኑት ሪፖርቱ አመላክቷል። ዓለም ባንክ መላው የአፍሪካ አህጉር በ4% ብቻ እንደሚያድግ በመተንበይ ኢትዮጵያና በጣት የሚቆጠሩ ሌሎች የአፍሪካ ሀገራት ጠንካራ የሆነ የፋይናንስ ሴክተር ሪፎርም እያሳዩ መሆናቸውን ጠቅሶ በእነዚህ ሀገራት ላይ የኢንቨስተሮች እምነት እየጨመረ መምጣቱን እንዲሁም ደግሞ በመካከለኛ ጊዜ የእድገት ተስፋቸውን እንዲሁ ከፍ አድርጎታል። ሚድሮክ ኢንቨስትመንት ግሩፕ በአዲስ አበባ የሚገኘውን ሸራተን አዲስ ሆቴልን ለማሳደስና አዲስ የቅንጦት ሆቴል ለመገንባት የሚያስችለውን 80 ሚሊዮን የአሜሪካን ዶላር ብድር ከዓለም ባንክ የግሉ ሴክተር አበዳሪ ክንፍ አይኤፍሲ ስለማግኘቱ እንዲሁ በዚህ ባሳለፍነው ሳምንት ተሰምቷል። በቅርቡ ከ10 በላይ ዓለም አቀፍ የሆቴል ብራንዶችን ወደ ስራ ለማስገባት በመንቀሳቀስ ላይ ያለው ሚድሮክ በሆቴልና ቱሪዝም ዘርፍ ተዋናዮች ቀዳሚው የአይኤፍሲ ተበዳሪ መሆኑን ነው ከኢትዮጵያ ለማወቅ የቻልነው። የዓለም ባንክ ግሉ ሴክተር አበዳሪ የሆነው አይኤፍሲ ከዚህ ቀደም ከፋይናንስ ተቋማት ጋር እየሰራ የነበረ ቢሆንም በቅርቡ በሳፋሪኮም ኢትዮጵያ ላይ ሰፊ የሆነ ኢንቨስትመንት ማከናወኑ ይታወሳል። ይህም ሚድሮክ ከፋይናንስ ሴክተር ውጪ የአይኤፍሲን ብድር ያገኘ የመጀመሪያው አገር በቀል ድርጅት የሚያደርገው ይሆናል። የአይኤፍሲ ፋይናንስ አዲስ አበባ በአፍሪካ ተወዳዳሪ የኮንፈረንስ ማዕከል እንድትሆንና የስራ ዕድልን ለመፍጠር እንደሚጠቅም አይኤፍሲ ይፋ አድርጓል። የኢትዮጵያ ኤክስፖርት ገቢ እየተጠናቀቀ ባለው 2018 በጀት ዓመት 11 ወራት 9.8 ቢሊዮን ዶላር ገቢን ስለማስገኘቱ የንግድና ቀጠናዊ ትስስር ሚኒስቴር ይፋ አድርጓል። በ2017 በጀት ዓመት ኢትዮጵያ 7.21 ቢሊዮን የአሜሪካን ዶላር በተመሳሳይ ወቅት ጋር ያገኘች ሲሆን በዘንድሮ ግን ይህ ገቢ በ2.6 ቢሊዮን ዶላር ወይንም በ36.1% እድገትን ስለማስመዝገቡ ነው የተነገረው። የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ እንደተናገሩት ከሆነ ታዲያ በቀጣይ ሳምንታት በቀሩት ቀናት ማለት ነው የተቀናጀ ጠንካራ ስራ በመስራት የኢትዮጵያ ኤክስፖርት ገቢ በታሪኩ ለመጀመሪያ ጊዜ ዓመቱን 10 ቢሊዮን የአሜሪካን ዶላር ገቢን በማስገኘት እንዲያጠናቀቅ በስራ ላይ ስለመሆናቸው ተናግረዋል። የኢትዮጵያ ኤክስፖርት ገቢ በዋናነት ከወርቅና ቡና ዘርፍ የተገኘ ስለመሆኑ መረጃዎች የሚያሳዩ ሲሆኑ የኢነርጂ ዘርፍ ኤክስፖርት ገቢ እድገት በቅርብ ጊዜያት አስገራሚ
የኢኮኖሚ እድገትን እያስመዘገበ መሆኑም እንዲሁ ተሰምቷል። በተለይም የህዳሴ ግድብ ኃይል ሽያጭና የሶላር ሴሎች ሽያጭ ኤክስፖርት ገቢ ለዘርፉ እድገት የራሱን ሚና እየተጫወተ ነው። የኢትዮጵያ ባንኮች ቁጠባ በቢሊዮን አደገ፣ ብድር በዚህ ቢሊዮን አደገ፣ ካፒታል በቢሊዮን አደገ ከሚል ብሂል ወጥተው እውነተኛ ፈጠራ የታከለበት የፋይናንስ አገልግሎት ወደ መስጠት እንዲሸጋገሩ የብሔራዊ ባንክ ዋናው ገዢ አሳሰቡ። ገዢው ዶክተር ኢዮብ ተካልኝ የዳሽን ባንክ 30ኛ ዓመት ክብረ በዓል መዝጊያ ፕሮግራም ላይ በተገኙበት ጊዜ እንደተናገሩት ከሆነ ኢትዮጵያ ለውጪ ባንኮች በሯን ክፍት ማድረጓን አስታውሰዋል። ባንኮች ለጠንካራ ውድድር እንዲዘጋጁም እንዲሁ አሳስበዋል። ባንኮች አምራች ዘርፉን ፋይናንስ ማድረግ ላይ እንዲሁም ደግሞ በገበያው ላይ ስራ ፈጠራን በሚያበረታታ መልኩ ብድርን ለገበያው ማመቻቸት ላይ እንዲያተኩሩ ተናግረዋል። ባንኮቻችን በአፍሪካና ከአፍሪካን ባሻገር ተወዳዳሪ ሊሆኑ በሚችሉበት ሁኔታ እንዲሰሩ አጽንኦትን ሰጥተው ነው የተናገሩት። ብሔራዊ ባንክ ገዢው ኢትዮጵያ በ2024 እንደ ፈረንጆቹ አቆጣጠር የባንክ ስራን በሕዝብ ተወካዮች ምክር ቤት ለውጭ ባለሀብቶች ክፍት ያደረገች ሲሆን እስካሁን ድረስ ግን በይፋ ፈቃድ ለመውሰድ እየተንቀሳቀሰ ያለ የውጭ ባንክ ስለመኖሩ በብሔራዊ ባንክ እስካሁን አልተገለጸም። ብዙዎቹ የኬንያ ባንኮች ድርሻን በአገር በቀል ባንኮች ውስጥ ለመግዛት እያጤኑ የሆነ ቢሆንም 49 በመቶ ላይ የተቀመጠው የድርሻ መግዛት ክልከላ ግን ወደ ኋላ እንደያዛቸው እየተነገረ ይገኛል። ከሰሞኑ አንድ የደቡብ አፍሪካ ባንክ ግን ሙሉ በሙሉ አዲስ ባንክን አቋቁሜ ለመግባት ወደ ስራ አስቤያለሁ ማለቱ ተሰምቷል። በስተመጨረሻም በኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ላይ የሚደረጉ ሁለቱን ዋና ግብይቶች ጠቅለል ያሉ መረጃዎች ለእናንተ ለተመልካቾቼ በመናገር አጠናቅቃለሁ። በባንኮች መካከል በሚደረገው የብድር ገበያ 58.7 ቢሊዮን ብር ዕለታዊና 39.6 ቢሊዮን ብር ሳምንታዊ ብድር የተከናወነ ሲሆን ዕለታዊ ብድር ላይ 12.52 በመቶ የብድር ወለድ እንዲሁም ሳምንታዊ ብድር ላይ 16.5 በመቶ የብድር ወለድ እንደተከፈለበት ነው ለማወቅ የቻልነው። በሌላ መልኩ በገበያው ላይ የሚደረገው የአክሲዮን ግብይት ሲሆን እንግዲህ በዚህ መሰረት 10147 አክሲዮኖች ባለቤትነትን ቀይረዋል። በዚህ ባሳለፍነው ሳምንት 114 ጠቅላላ ግብይቶች የተከናወኑ መሆኑንም ለማወቅ ችለናል። የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ያሰራጨው መረጃ እንደሚያመለክተው ከሆነ ታዲያ በሳምንቱ 18 ሚሊዮን ብር የሚተመኑ አክሲዮኖች ናቸው ግብይት የተፈጸመባቸው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ ታዲያ አበይት የፋይናንስ ዜናዎች እስካሁን ያዳመጣችኋቸው ናቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ። እንዲሁም ደግሞ አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን። ላይክና ሼር ማድረግ እንዳትረሱ እያልኩኝ በቀጣይ ሳምንት በሌላ የፋይናንስ አበይት ዜናዎች እስከምንገናኝ ድረስ ታዲያ የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ ከንጋት ፖስት እኔ ግርሜ ብርሃኑ ነኝ።